ሰላም ሰላም የተወደዳችሁ የዩቲቪ ቤተሰቦች ትንሽ ለድምጽ ጥራት ኮድ ይቅርታ ጠይቃለሁ። እንግዲህ ነገ ማንቸስተር ዩናይትድ እና አርሰናል የሚያደርጉትን ጨዋታ አስመልክቶ የተወሰኑ ነጥቦችን ለማንሳት ሞክራለሁ ማለት ነው። እናንተ ግን ጨዋታውን ካሁኑ መገመት ትችላላችሁ። ሁለቱ ቡድኖች አሰልጣኝ በራሳቸው የሰጡት አንዳንድ ሀሳቦች አሉ። ምን አሉ የሚለውን ነገር የምናይ ነው የሚሆነው ማለት ነው። እንግዲህ ከየነገውን ጨዋታ አስመልክቶ ቀደም የምናነሳው አርቴታን ጉዳይ ነው። አሰልጣኝ አርቴታ የነገ ተጋጣሚያችን የሰሜን ለንደኑ ክለብ አርሰናል ማለት ነው። ዋና አሰልጣኝ ሚካኤል አርቴታ ማንቸስተር ዩናይትድ ጥሩ ቡድን መሆኑን ነው የገለጹት። ዩናይትድ ጥሩ ቡድን ነው። ይሄ ቡድን ካሉት ተጫዋቾችና አሰልጣኝ አንፃር ግን እንዲሁም በሪያል ሶሲዳዱ ጨዋታ ካሳዩት ብቃት አንፃር በውዱ ጨዋታ የሆነ ነገር ማድረግ እንደሚችሉ አስባለሁ ብለዋል። ጨዋታውን ፈታኝ እንደሚሆን እንጠብቃለን፣ ለዚህም ተዘጋጅተናል ነው ያሉት እንግዲህ ሚካኤል አርቴታ ማለት ነው። ታዲያ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምስ ከዚህ ጋር ተያይዞ ምን አሉ፣ ስለ ጨዋታው ምን ነገሮችን አነሱ የሚሉትን ነገሮች አስከትዬ እነግራቸዋለሁ ማለት ነው። አሰልጣኝ ሩበን አሞሪም ከነገው ጨዋታ በፊት አስቀድሞ በትላንትናው ዕለት ጋዜጣዊ መግለጫ ሰጥተው ነበረ። በመግለጫቸውም እንግዲህ ነገ መሸነፍ የለብንም ነው ያሉት። እንደዚሁም ባለፈው ከሪያል ሶሲዳድ ጋራ በመጨረሻ ደቂቃዎች እጅግ ተዳክመው ነበረ። ሆኖም ይህን ከዚህ የድካም ስሜት ልናገግም ይገባል ብለዋል። እንደምታውቁት ሐሙስ ተጫወተ፣ ከዛ እሁድ ነው የሚጫወተውና በቂ ረፍት የማግኘት ጉዳይ አንዱ ችግር ነው። ተጫዋቾችም መድከም ነገር ይታይባቸዋል። ይህንንም ማድረግ ካልቻለን አሉ አሰልጣኝ ሩበን አሞሪም እሁድ በከባድ ሁኔታ የምንቀጣ ይሆናል። ባሉን ተጫዋቾች ጨዋታውን ለማሸነፍ መሞከር ይኖርብናል ነው ያሉት። ትልቁ ችግራችን አሉ ምርጥ ተጫዋቾቻችን በጉዳት አለመኖራቸው ነው ያሉት። አሁን ላይ ሰዎች ተጫዋቾችን ለምን ከጨዋታ እንደምናቀያየር የተረዱ ይመስላል። እንደኔ ሐሳብ አሉ ዩሮፓ ሊግ ከቻምፒየንስ ሊግ በበለጠ ከባድ ውድድር ነው ያሉት። የጨዋታዎቹን ክብደት እያወዳደርኩኝ ሳይሆን አሉ ሩበን ሐሙስ ተጫውተን ቅዳሜና እሁድ ወደ ሊግ መርሃ ግብር መመለስ ማለት እጅግ ፈታኝ ነው ያሉት። እሁድ ማሸነፍ አለብን ብለዋል። የዚህ የውድድር ዓመትን እንደምንም ካለፍን አሉ ለሁሉም ነገር ዝግጁ ሆናለሁ ነው ያሉት። ይሄ የውድድር ዓመት ምን ያክል ለሳቸው እጅግ በጣም አስጨናቂ እንደሆነ ያሳዩበት ይመስለኛል። የየትኛውም ተጫዋቾች በእሁዱ ጨዋታ የመሰለፍ እድል ሊኖረው ይችላል። ልምምዳቸውን በተገቢ ሁኔታ ካከናወኑ ሁሉም የመሰለፍ እድል የሚኖራቸው ይሆናል ነው ያሉት። ቼድ ኦቢ በእሁዱ መርሃ ግብር የመጫወት እድል እንዳለው አሰልጣኝ ሩበን አሞሪም ተናግረዋል። በዚህ የውድድር ዓመት ወደ ሜዳ መመለስ የማይችሉት ሌሳንድሮ ማርቲኔዝ እና አማድ ዲያሎ እንደሆነ አስባለሁ። ሆኖም በአማድ ዙሪያም ቢሆን በውድድር ዓመቱ የመጨረሻ ወር ላይ የሆነ ነገር ሊኖር ይችላል ብለዋል። ምንም ነገር መናገር አልፈልግም አሉ። ሆኖም አማድ ዲያሎ የውድድር ዓመቱ ከመጠናቀቁ በፊት የመመለስ እድል ሊኖረው ይችላል ነው ያሉት። ሊሳንድሮ ማርቲኔዝ ግን አሉ ሙሉ በሙሉ ከውድድር ዓመቱ ውጪ እንደሆነ ነው የተናገሩት ማለት ነው። በሃሪ ማጉዌር ላይ ያው ጠንቃቃ ልንሆን ይገባል ብለዋል። ማኔሮ ጋርቴ በእሁዱ ጨዋታ እንደሚደርስ እንጠብቃለን ያሉት። ሉክሾና ሜሰን ማውንትም በቅርቡ ወደ ሜዳ ሊመለሱ የሚችሉበት እድል አለ ብለዋል። እሁድ ሁሉንም እንመለከታለን፣ ከዛ በኋላ ሁሉንም ታረጋግጣላችሁ ብለዋል። ተጫዋቾች የሚመለስ ይሆናል። በተለይ ሜሰን ማውንት ከውድድር ዓመቱ ማብቂያ በፊት ይመለሳል ነው ያሉት ማለት ነው። ሩበን አሞሪም ቀጥለው ሚካኤል አርቴታ በአርሰናል ቤት ያለበት ጫናና እኔ በዩናይትድ ያለብኝ ጫና ተመሳሳይ ነው የሚል ሐሳብ የለኝም አሉ። ሁለታችንም የተለያዩ ክለቦች ነው እያሰለጠንን የምንገኘው። ሆኖም አርቴታ ይህን ቡድን የሰራበት መንገድ ሳላደንቅ አላልፍም። እርሱ ለብዙዎች መነሳሻ ሊሆን የሚችል አሰልጣኝ ነው ብለዋል። የእኔ ትኩረት ባሉኝ ተጫዋቾች የእሁዱን ጨዋታ ማሸነፍ በምችልበት መንገድ ላይ ብቻ ነው ብለዋል። ይሄ ውድድር ዓመት በሆነ መንገድ ካለፈን አሉ በኋላ ለሁሉም ነገር ዝግጁ ሆናሉ ሲሉ ተደጋጋሚ ጊዜችን ቃል ተናግሯታል ማለት ነው። ይሄ የውድድር ዓመት ለኛ አስቸጋሪ ነበር፣ ክለቡን በታሪኩ ከፍተኛ የሚባል ቀውስ ውስጥ ገብቷል ብለዋል። ሆኖም አሉ ሁላችንም እዚህ ያለ ነው ቡድኑ ከገባበት ቀውስ ለማውጣት ነው። ይህም በሁላችንም ትብብርና እገዛ በጊዜ ሂደት እንደሚሆን አምናለሁ ሲሉ አሰልጣኝ ሩበን አሞሪም ተናግረዋል ማለት ነው። ምናልባት እንግዲህ ከዚህ ጋር ተያይዞ አሰልጣኝ ሩበን አሞሪም ጨዋታ ውጤቱን በደንብ ማስጠበቅ ይፈልጋሉ። ይሄን የአርሰናልን ጨዋታ ነገር ማሸነፍ ግድ የሚለው ጉዳይ ነው ማለት ነው። በፕሪሚየር ሊግ ያለበት ደረጃ እጅግ በጣም ደባሪ የሚባል ነው። ምናልባት 14ኛ ማለት ለማንቸስተር ዩናይትድ የሚያመጥን ነው። ሆኖም ግን ያው የሆነ ያለበት ይሄ ነው ያለው የመጨረሻ አማራጭ ዩሮፓ ሊግ ነው። በእርግጥ አመቱን ለማሳመር ዩሮፓ ሊግን ይጠቀሙበታል ተብሎ ይታሰባል። ምናልባት ደግሞ የተጫዋቾች ጉዳይ አማድ ዲያሎ አለመኖር እና ማርቲኔዝ አለመኖር ደግሞ እጅግ በጣም
ትልቅ እንትን ይሆናል ማለት ነው። በነገው ዕለት አርሰናል የሚያሸንፍ ከሆነ በፕሪሚየር ሊግ ታሪክ ዩናይትድን በተከታታይ 5 ጊዜ ያሸነፈ ብቸኛ ቡድን ነው የሚሆነው ማለት ነው። እንግዲህ እነዚህን ስናይ አርሰናልና ማንቸስተር ዩናይትድ መጫወት የቻሉ ተጫዋቾች በጥቂቷን በአጠቃላይ 14 ተጫዋቾች ለሁለቱ ክለቦች መጫወት ችለዋል። እንደዚሁም ደግሞ በፕሪሚየር ሊጉ አርሰናል ከማንቸስተር ዩናይትድ ያለፉትን 4 ጨዋታዎች ውጤት ስናይ አርሰናል በሜዳው 3-2 ማንቸስተር ዩናይትድ ያሸንፋል በ22-23 የውድድር ዘመን። እንደዚሁም ደግሞ በ23-24 በዛ ውድድር አመት ማለት ነው 3-1 አሸንፏል። ከዛም እንግዲህ በ23-24 አርሰናል በማንቸስተር ዩናይትድ ኦልድ ትራፎርድ ሜዳ መጥቶ 1-0 አሸንፏል። ከዛም ቀጥሎ እንግዲህ በመልሶ በ24-25 እንግዲህ 2-0 አርሰናል አሸንፏል ማለት ነው። ታዲያ የነገውን ጨዋታ እንዴት ትገምቱታላችሁ? ውጤቱን ከታች በኮሜንት መስጫ ሳጥን